ትናገር። ዝም በል። ከዚህ በላይ ኃጢአቴ መደበቅ አልችልም። እውነቱ መውጣት አለበት። ስለዚህ ጊዜ አትፍጂ፣ ተናገሪ። አንቺን ነው የምጠብቀው። ሚራ አንዴ ያስቢበት። ዝም አትልም እንዴ? አፍህ ዝም እንዲል አስይዘው ነግሬሃለሁ። ቀጥይ። ግን አንቺ ሳራ ልጅ እኮ ምንም ጭንቀት አይደለም፣ የሚያስጨንቅሽ ነገር አይደለም። ሚራ ሳራ የት እንዳለች መናገር ብቻ ነው የሚጠብቅብሽ። ወይኔ ወገን፣ ወይኔ አምላክ፣ ወይ ልሞት ነው። አድናን እባክህ መድኃኒቱን አምጣልኝ፣ እባክህ አምጣልኝ። የት ነው መድኃኒቱ? እንቃይሶች ተረጋጊ። መድኃኒት ያለው እኛ መኝታ ክፍል ነው ያለቀበት፣ ነጭ ነው። እሺ አልጨረስንም፣ ግን ስለ ሳራ ትነግረኛለሽ። ልጄ እየሞተ አንተ ሌላ ነገር ያሳስባል? ልመጣ ትንሽ ወር ነው የቀረኝ እና ተዘጋጁ። ለሜራም ንገራት፣ ቤት መፈለግ ይኖርባችኋል። ምን? ይህ ቤት ተሽጧል? ስለምታወራው ነገር ግን እርግጠኛ ነው ወንድሜ? ሮቤል ነህ አይደል የሜራ ባለቤት? ምንድን ነው የምታወራው? ረስተው ነው እንዴ? መቼም ይሄ የሚረሳ ቀላል ነገር አይደለም። ሜራ ንገራት በቃ። እሺ እኔ ሞቻለሁ አይደል? የለውም እላይ ላይ ቤቴን ሽጦታል ማለት ነው። ወይኔ አድና፣ ጭራሽ ባለቤቷ ሮቤል ነው። ወይኔ እቴ ምን ትርጉም አለው? መቼ ነው አንቺ ከኔ ጋር? ብሩን ስታመጣ ሮቤል ሁሉ ነገር ያንተ ይሆናልሽ። ህይወቴን ያዳናት ሰው ሁሉ ነገር የሱ ይሆናል። እውነትሽን ነው። በቃ እኔ ህይወትሽን አድናታለሁ። ግን ልመና አይደለ ሮቤል? አዎ እመኚ ይባላል። እሺ ምንም አማራጭ የለኝም። በቃ እምናለሁ። ይሁን እንደተመለከትነው ሚራን እኔ ኃጢአቴ በዝቶብኛል፣ ዛሬ እውነቱ መውጣት አለበት። ሳራ ያለችበት ቦታ እነግርሃለሁ። ሳራ ያለችበትን ቦታ እኔ በደንብ ነው የማውቀው። አድናን እመነኝ ስትለው አምንሻለሁ፣ ፈጠን ብለሽ ንገሪኝ እያላትም ይገኛል። ሉሃናም ሳራ ያለችበትን ቦታ በማወቋና እንዲሁም ደግሞ ሚራን እኔ ያመጣልሃለሁ በማለቷ እጅግ በጣም በደስታ አለቀሰች። ሲቀጥልም ደግሞ ሉሃና በጣም አስተዋይና ጀግና ከመሆኗ የተነሳ ቤቱ እንደተሸጠ እሷም አታውቅም፣ አድናንም አያውቅም። ሮቤልና ሚራን ከዚህ በፊት ባልና ሚስት ሆነው እንዳሉ ያው ሁላችንም እናውቃለን። ነገር ግን አድናን ይሄን ነገር አያውቅም። በድብቅ ቤቱን ሽጠው ባልና ሚስት ነን ብለው እንደውም ሊበሩ ከሀገር ሊወጡ ትኬቱላ ሮቤል ቆርጦ ነበር፣ የምታስታውሱ ከሆነ ማለት ነው። በስተመጨረሻም ይሄንን እውነታ አድናን በሰማበት ሰዓት እጅግ በጣም ነው የደነገጠው። እናም እጅግ በጣም አዝኗል። እኔም በቁሜን የቀበሩኝ፣ እኔ ሞቻለሁኝ፣ ሁሉንም ነገር እስኪ ያለው ነገር አያለሁኝ፣ ሁለቱንም እኔ ካላጠፋቸው እኔ ሰው አይደለሁም። እናም አብረውኝ እየበሉ እየጠጡ በስተመጨረሻም በቁሜ ቀበሩኝ፣ ተከዳውኝ እያለ ለሉሃና ይናገራል። ሳራ ካለችበት ቦታ ሚራን እኔ ይዤልህ እመጣለሁኝ፣ እኔ በቃ ኃጢአቴ በዝቶብኛል፣ እውነታው ዛሬ መውጣት አለበት ስላለችኝ ስለ ሳራ አያሳስብሽ፣ ነገር ግን እኔ የሚያሳስበኝ እኔ በማላቀበት ሁኔታ ቤቱ ተሽጧል። እንደውም ሮቤልና ሚራን ባልና ሚስት ነን በሚለው ለካም ቤቱን ሽጠውታል እያለ እጅግ በጣም አዝነዋል። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ሆናችሁ ላይክና ሼር ሰብስክራይብ ማድረግ አትርሱ። እናም ከሉሃና ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ምክንያቱም አንዳንድ ጊዜ በጣም ሰውን ስትቀርቡና ስትወዱ ስታከብሩ በምትወዱ ሰው ነው የምትከዱት። ለዛውም በገዛ ወንድማችሁ በገዛ ቤተሰቦቻችሁ ትከዳላችሁ ማለት ነው። ይህ ድራማ ይሁን እንጂ በነገራችን ላይ በገሃድም ስንመለከት ብዙ ሰዎች አብረው እየበሉ አብሯችሁ እየዋሉ ብዙ ነገርን እያደረጉ ነገር ግን ከጀርባ ሌላ ሰዎች ናቸው፣ ልክ እንደ ሮቤል ማለት ነው። እና በጣም ከባድ ነው። ስለዚህ ብዙም ጊዜ ሰውን በእርግጥ ውደዱ፣ ሰውን አክብሩ፣ ነገር ግን አትመኑ። የፈለገ ነገር እንኳን ሰው ቢቀርባችሁም የምሬን ነው የምላችሁ፣ ይሄ ድራማ ስለሆነ አይደለም እና በገሃድ እየተደረገ ያለውን ነገር ነው እዚህ ጋር የሚያስተላልፉት። ያ ማለት ደግሞ እኛ እንማርበታለን። ስለዚህ ብዙም ጊዜ ሰውን በእርግጥ ቅረቡ፣ ግን አትመኑ። ሰው ውደዱ፣ አክብሩ፣ ለሰው የሚገባውን ሪስፔክት ስጡ። ግን ቢሆንም አትመኑ። የእናቴ ልጅ ነው፣ እሷ እኮ የእናቴ ልጅ ናት፣ ኧረ ምንም አታደርገኝም፣ እሷን እኮ እኔ አምናታለሁ። በምታምኑ ሰው ነው እጅግ በጣም የምትከዱት፣ በምታምኑ ሰው ነው የምትሰቃዩት፣ በምታምኑ ሰው ነው ህይወታችሁ ምስቅልቅሉ የሚወጣው ማለት ነው። ስለዚህ ሰውን ማመን ሳይሆን በእርግጥ ሰውን መውደድ ማክበር ችግር የለውም፣ ኢትስ ኦኬ። ግን ከዛ ባለፈ በዘለለ እጅግ በጣም ሰውን ስታምኑ በምታምኑ ሰው ልክ እንደ አድናን ትከዳላችሁ ማለት ነው። ሮቤል በጣም ክፉና አስመሳይ ጨካኝ እንደሆነ እናውቃለን። ነገር ግን አድናን በጣም የዋህና እንዲሁም ደግሞ የሚራራ ልብ ስላለው እጅግ በጣም ሲራራለትና ከዚህ በፊት ቪዲዮን ከተመለከታችሁ ወስዶ ሲያሳክመው ነበር። የእናቴ
አደራ አለብኝ ብሎ ሲንከባከበው ነበር። ነገር ግን በጀርባ ሮቤል እሾክ ነው ለሱ በቃ ጉድጓድ ይቆፍርለታል። ህይወቱ ምስቅልቅሉ እንዲወጣ ይፈልጋል። ይኸው በመጀመሪያ ደረጃ ትዳራቸውን እንደተበተነ ተመልክተናል። ሚራን እና አደራ አንድ ላይ አይደሉም። ሲቀጥልም ደግሞ ቤቱን ተመካክረው ሽጠውታል። አስባችሁታል? እና እዚህ ጋር አሁን አድናን ምንም ነገር የለውም ከትዳሩ ከቤቱ ባዶ ነው ያደረጉት። ሁለቱ ተመካክረው ተመሳጥረው። ግን የሚገርማችሁ ነገር እንደዛ ሆኖ የዋ ነው፣ መልካም ነው፣ ይረዳቸዋል። ከቤት በቃ ሊያባራቸው ይፈልግና ያሳዝኑታል። ግን እነሱ ፌክ ነው የሰሩት ማለት ነው። ያለውን ነገር ለሉሃና ሲነግራትም ሉሃና እጅግ በጣም ተጨነቀች። ጀግና አስተዋይ ናት። ምን አለች? ሮቤል እኔ በጣም ጨንቆኛል እና ልታሰር ነው። ስለዚህ ከዚህ ከጭንቅ አውጣኝ፣ ገንዘብ ደግሞ ያስፈልገኛል እና ቁም ስቅሌን እስር ቤት እድሜ ልኬን ከምበሰብስ እናም ከሚያስቀፈልሉኝ ይሄን ብር የምትሰጠኝ ከሆነ በቃ የምትፈልገው ነገር ለማድረግ ዝግጁ ነኝ እያለች ነው። ይሄንን እድል ተጠቅማ ብሩን እንደምን በእጇ ካስገባች ይሄ ቤት ይተርፋል። አለበለዚያ ግን ሁለቱም የሚጠፉ ከሆነ በጣም ከባድ ችግር ይፈጠራል ማለት ነው። እናም አድናን እኔንማ በቁሜ የቀበሩኝ ሉሃናዬ በቁሜ ቀብረውኛል። እኔ እነሱን እያመንኩኝ በማምነው በወንድሜ በገዛ ወንድሜ በገዛ ሚስቴ ልጄ እናቴ ብላት በእሷ ተገደው ግን አንቺ ሁሌም ከጎኔ አትራቂ ሲላትም እኔ ከጎን የምችለው ነገር ለማድረግ ዝግጁ ነኝ በሚለው አሁን ላይ ወላች በማስተዋልና በጥበብ ስለተሞላች በሲስተም ሮቤልን እያሳመነች ነው። ሮቤል ደግሞ ሉሃናን በቃ የሚቀምስበት መንገድ እያስተካከለ ዘዴዎችን እየፈጠረ ስላለ ይህንን ብር ሚራም ሮቤል አምና አብረን ሮቤል ከአንዳንድ ይህን ብር ይሰጣታል ለማግኘት ሲል ምንም ያደርጋል። ሮቤል ምንም ያደርጋል ለሉሃና ሲል ማለት ነው። ምክንያቱም እሱ እዚህ ጋር ፍቅር ይዞት ሳይሆን በጣም እልህኛና የአድናን የተባለ ነገር መጠቀም ስራው በቃ በመጀመሪያ ደረጃ መቅመስ አለብኝ በሚለው እልህ ተያይዟል። ስለዚህ ይህን እልህ ለመወጣት ሲል ሚራንን አፈቅርሻለሁ፣ እወድሻለሁ፣ ፈረጥኩልሽ፣ እንደዚህ ሆንኩልሽ እያለ ብሩን አታሏት ሊገባ ይችላል። ተሰጧች በእርግጠኝነት። ሚራን ደግሞ ለሮቤል ስትል ሰው እንኳን መግደል ካለብኝ እገላለሁ እያለች ነው። ስለዚህ በተለያየ መንገድ ሮቤል ለመታደግ የምትጥረው ማለች ሚራን ናት፣ እውነት ለመናገር ማለት ነው። ስለዚህ ማንኛውም ሰው ለሚያፈቅረው ሰው ወይም ደግሞ ለምታፈቅረው ሰው ስትይ ብዙ መስዋዕት ብዙ ዋጋ ትከፍያለሽ። ስለዚህ አሁን ላይ ሮቤል ፍቅር ይዞት ሳይሆን ከሉሃና ግዴታ ልጃገረድ ስለሆነች ቀድሜ መቅመስ አለብኝ ነው በቃ የመጀመሪያውን ይቅርታ ካደረገችልኝ በዚህኛው ይህን እድል ተጠቅሜ ሚራን ይህን ብር ሰጠችኝ ሁሉ ነበር ለእሷ ሰጥቼ በቃ ያሰሳካልና ህይወቴ ከሷ ጋር ይቀጥላል እያለ ነው። ነገር ግን በሲስተም ብሩን ሉሃና ተቀበለች ማለት ሰው ልታጋልጠው በፖሊስም ልታሳስረው ትችላለች። ልጅቷ በጣም ብልህና አደገኛ ናት እና እንደ አድናን አይደለችም። ባለፈው እኮ እንዲባለች አድናን እኔ እንዳንተ የምታገዝበት ልብ የለኝም፣ ነገሮችን በቀስ በቀስ ማስተካከል እችላለሁ፣ ግን በራሴ ባላንስ ትላለች። በጣም ጎበዝ፣ በጣም አደገኛ የመጨረሻ ማለት ነው። እና ዝም ማለት ሲገባትም ዝም ትላለች፣ መናገር ከፈለገችም ትናገራለች፣ ማስተካከል የለባትን ነገር ማስተካከል የምትችል ጀግና ናት ሉሃና። በጣም አደገኛ ስማርት። ስለዚህ ነገሮችን በማስተዋል ለማስተካከል እየጣለች ነው። እናም በአጭር ጊዜ ውስጥ ቤት መልካችሁ እንድትወዱ ብዬ እያሳሰብኩ ብሎ በሮቤል ስልክ ሲደውል የሮቤል ስልክ እንደ አጋጣሚ በአድናን እጅ ነበረ። አድናን ስልኩን ሲያነሳው ሮቤል እና ለሚራ ለሚስትህ ንገራት፣ ስለዚህ ቤቱን በቅርቡ እንድትለቁ እኛ እየመጣን ነው እያለ ስልክ ሲደውል ስልኩ እንደ አጋጣሚ ያነሳና እጅግ በጣም አዘነ፣ ደነገጠ። የትኛው ቤት ነው ሲለው እናንተ ያላችሁበት ቤት ነው እንዴ ሮቤል፣ ሚራን ያንተ ሚስት አይደለችም? ስለዚህ ለሚራ ነገር አላለ። ከዛ ትንሽ ቤት ከጀርባዬ ሽጠዋል። ወይኔ እኔ ሞቻለሁ፣ በቁሜ የገደሉኝ እነኝህ አውሬዎች፣ ክፎች፣ አስመሳዮች በቁሜ ሞትኩኝ። ሉሃና እየገደሉኝ እኮ ከጀርባዬ ብሎ ቤቱን ሽጠው ቤቱን አስመልሰው እንዴት አድርጌ አሁንማ ሚራን ሲጣርቄ ቤቱን አስመልሳታለሁ። አንደኛ ሳራ ያለችበት ቦታ ሳራን እንድታገናኝ፣ ሁለተኛ የተሸጠውን ቤት ብሩን ከሷ ሲጣርቄ ያስገባና 4 ሚሊዮን ብር የት ነው ያለው አምጪ ሲላትም ያለበት ቦታ እነግርሃለሁ ተረጋጋ ስትለው አልረጋጋም፣ በቁሜ እየገደላችሁ በቁሜ እየቀበራችሁ እኔ ሞቻለሁ፣ እዚህ ጋር ድፍት ሳላደርግሽ አንቺንም ሮቤልን በሽጉጥ ሳልደፋችሁ ወዲያውኑም 4 ሚሊዮን ብር በእጄ ላይ አድርግልኝ ያለው ያለበት ቦታ እነግርሃለሁ። አድናን ለመረጋጋት ሞክራለች ነው። በደንብ የሚያስጨንቃት ብር ነው ከሰጠችው በቃ ሉሃናም ትገላገላለች ከጭንቅ ማለት ነው። ግን ካልሰጠችው ዞሮ ለሮቤል መስጠቷ ስለማይቀር ከሮቤል ደግሞ ሉሃና በሲስተም ተቀብላ ለአድናን የምትሰጥ ከሆነ ቤቱ ሊተርፍ ይችላል። እና በሲስተም ካልሆነ ያው በችኮላ ምንም የሚሆን ነገር የለም። አንዳንድ ነገሮችን ዘዴ ፈጥረን ማስተካከል እንጂ ስለተጣደፍን ስለቸኮልን ወይም ደግሞ ስለተናደድን ምን የምናመጣው ነገር የለም። ነገሮችን በሲስተምና በዘዴ በማስተዋል ማስተካከል ልክ እንደ ሉሃና ማለት ነው። ሉሃና እንደዛ አስቀይሟት እንደዛ ሊደፍራት በቃ ብዙ ነገር ላይ አድርሶባት የቀረበችው ለምንድን ነው? ከሱ ፍቅሩን ፈልጋ አይደለም። ስትጀምር አታፈቅረውም፣ አትወደውም። ነገሮችን ለማስተካከልና መስመርን ለማስያዝ እና ቤቱ እንዳይሸጥ ለማድረግ ነው። እና በዘዴ የቀረበችው እንጂ ሮቤልን ስለምትወዱ ስለምታፈቅሩ አይደለም። በጣም ክፉ አስመሳይ እንደሆነ ታውቃለች። ነገር ግን ከሚራ ጋር ኃይለኛ ቀረቤታ ስላላቸው ሚራን ሮቤልን አምና ይህንን ብር ከሰጣቸው ይህንን እድል ተጠቅማ ደግሞ ሉሃናን ብሩን ለመቀበል የቀረበችው። ስለዚህ አንተ ብቻ ታደገኝ፣ አንተ ብቻ ሰርቪስ አልገባ ድረስልኝ እንጂ የምትፈልገው ነገር እኔ ለማድረግ ዝግጁ ነኝ ብላ ተስማምታለች ከሮቤል ጋር። ሮቤል ደግሞ ግዴታ ሉሃናን ለመቅመስ ሲል ይህን 4 ሚሊዮን ብር አምጥቷል። ለማን ይሰጣታል? ለሉሃና። ሉሃናም ደግሞ ይህን ብር ለአድናን ሰጥና ቀጥታ ቁጥጥር ስር እንዲሉና እንዲታሰሩ ማድረግ ትችላለች ማለት ነው። በመጀመሪያ ደረጃ ሳራን ያገኙታል፣ ቤቱንም ማትረፍ ይችላል። ሁለቱ ከተስማሙ አድናንና ሉሃና ማለት ነው። አድናንም እያፋጠጣት ነው። እኔ ሲጣርቂ ሳልደፋሽ 4 ሚሊዮን ብር የታለ አምጪ እጄ አስቀምጪ፣ አንቺንም ሮቤልንም እኔ ካልደፋኋችሁ በቃ መቼም አርፌ አልቀመጥም። እኔን እኮ በቁሜ ሸጣችሁ በቁሜ የገደላችሁ እናንተን ሰው እየማመኔ በማምነው ሰው በምወደው ሰው ተከዳው። የልጄ እናት ናት በምለው ተከዳው። የእናቴ ልጅ ነው በምለው ወንድሜ ተከዳው። ከሃዲዎች ናችሁ እናንተ አስመሳዮች አውሬዎች። በቃ ምን ልበላችሁ አድናን እጅግ በጣም ተናግሯል። ሁለታችሁንም ሳልደፋችሁ 4 ሚሊዮን ብር የታለ እንዴትስ ተሸጠ? እኔ እኮ ግር መመቱኝ። የእናንተ ጥፋት የእናንተ ተንኮል መቼም አይልቅም። ከዚህ አጣቂ እጅግ በጣም ተናግሯል። እና ዞሮ ሳራ ያለችበት ቦታ ያሳያለሁ። ሳራ ታታላለች ሚራን። ሲቀጥል ደግሞ ብሩን እያፋጠጣት ነው። ዛሬ ሸመቶች ይመስላል። This Ramadan, let Max Fashion help